መርከብ በሆድ ይመሰላል። እስቲ ሆድ በሉ። መርከብ እንግዲህ አንድ መርከብ ስንት ቶን እንደሚጭን 100 ቶን መጫን ያለበት መርከብ 200 ቢጭን ምን ይሆናል? አቤት ሆድ መርከብ ነው። ያለ መጠን ስንጨንበት ምን ይሆናል? ይሰጥማል። ምንድን ነው የሚሰጥመው? ሆዳም ሰው እቅድ የለውም፣ ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚሁ ነው ቤተክርስቲያን፣ እንደዚሁ ና ሰው እየሞተ ነው፣ እንደዚህ ችግር ደርሶ ወስዱት ያው ነው ምን ታደርጋለህ እያለ መብላት። የገዛ ስልኩ ሰውን አደንዝዞ አጥፍቶታል፣ አጥፍቶታል። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ፣ ሐሳብ የለሽ ትሆናላችሁ። ሌላው መርከብ በሆድ ይመሰላል። እስቲ ሆድ በሉ። መርከብ እንግዲህ አንድ መርከብ ስንት ቶን እንደሚጭን 100 ቶን መጫን ያለበት መርከብ 200 ቢጭን ምን ይሆናል? አቤት ሆድ መርከብ ነው። ያለ መጠን ስንጨንበት ምን ይሆናል? ይሰጥማል። ምንድነው የሚሰጥመው? ሆዳም ሰው እቅድ የለውም፣ ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚሁ ነው ቤተክርስቲያን፣ እንደዚሁ ና ሰው እየሞተ ነው፣ እንደዚህ ችግር ደርሶ ወስዱት ያው ነው ምን ታደርጋለህ እያለ መብላት። አይዞርለትም ሁሉ ማለት ነው። አስጥሞታል። በቃ እንዲያውም የሚለው እኔ በነገራችን እንዲህ ነው የሚለው፣ እንዲያውም እኔ እንዲህ አይነት ጭንቅ ነገር መስማት አለ፣ ይቅርታ አድርግልኝ፣ በቃ እኔ ቀለል ብሎ መኖር ነው የምፈልግ ይላል። ይሄ የሚያደርገው ምንድን ነው? ሆዳም ነዋ። ሆዱ በቃ አስጥሞታል። ሌላ መስማት አይፈልግም። አብሶ የሀብታም ልጅ ከሆነ ደግሞ ይብሰዋል። ምክንያቱም እያደረጉ ነው። ኖ ልጄን የሚያስጨንቅ ነገር አትንገሩብ እየተባለ ነው የሚያድገው። እና ሆዳም አትሁኑ። መጥናችሁ መብላት አለባችሁ። ጾም መጾም አለባችሁ። አሁን ብለው ፈረንጆቹ አቅቷቸው ወደኛ እየሮጡ እየመጡ ነው። እግዚአብሔር የተመሰገነ ይሁን። ለምንድን እየመጡ ነው የምላችሁ? ድሮ ጾም ነውር ነው። የምግብ መፈጨት ልመት እንሽርሽሪት የሚካሄደው በየስንት ሰዓት ነው አሉ? በየ4 ሰዓቱ። አሁን ግን በ24 ሰዓት አንድ ጊዜ መብላት ወይም መጾም ከካንሰር ይጠብቃል። ተመስገን። እንኳን ካንሰርን አመጣው እግዚአብሔር። ስለዚህ መጾም ራሱ ለጤና ጥሩ ነው ብለው ቁጭ አሉ ማለት ነው። ድሮ ምናል መኖር ማለት መደሰት ነው። በቃ የፈለግከውን ነገር ስራ አሉ። አሁን ሳታኒክ ባይብል የሚባል ታትሟል። የሰይጣን መጽሐፍ ቅዱስ ማለት ነው። ሳታኒክ ባይብል የሚባለው ታትሟል። እና አትስረቅ ካለ ስረቅ ነው የሚል። አስርጋለሁ። ጊዜ ቢኖር ኑሮ አነብላችሁ ነበር። ቤት ነው ግን ያለ መጽሐፉና ሲገርመኝ ነበር። ተቃራኒ ነው። ክርስቶስ የምታዝኑ ብፁዓን ናችሁ ይላል። እሱም ደግሞ ደስ ይበል የምትደሰቱ ብፁዓን ናችሁ አለ። አሁን ደስታን ፍለጋ እኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶማዊ። ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድን ነው? ስክር ማለት ደስታን መርህ ማድረግ ነው። አሁን ግን ሲያቅታቸው ኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው? ማግኘትና እውን ማድረግ ነው። አሁን ይህን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጄ ሆይ ሰው ሁን በሉ እስቲ። ሰው ሁን። እንደ እንስሳ ሳይሆን እንደ ማን መኖር ነው? ሰው መሆን፣ እንደ ሰው መሆን ነው። ስለዚህ ታስባለህ፣ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ፣ እንዲያውም ታንሳለህ። እሱ ሳይገጥ አሁን እኮ በጣም ይገርማል። ስልክ እንዴት አሁን የስልክ ሴንሰር እኔ ሁልጊዜን የሚያስቀኝ ሁልጊዜም ስለምናገረው አሁን ድገሙ። ስልክ በጣም ነው ሰውን የሚሳደበው። አሁን መሰልጠን በሉ እስቲ በሉ መሰልጠን። ጥሩ መሰልጠን ማለት ምን ማለት ነው? ስልጣኔ ማለት ነው። መሰልጠን ማለት ቃሉ መሰልጠን የሚለው ግዕዝ ነው ቃሉ። መሰልጠን የሚለው የግዕዝ ቃል ነው እና መሰልጠን ማለት መቻል ማለት ነው። እስኪ መቻል በሉ። አንድ ሰው አናጺነት ሰለጠነ ካለ ምን ማለት ነው? አናጺነት ምን ማለት ነው? ቻለ ማለት እና መሰልጠን ማለት ምን ማለት ነው? መቻል። ጥሩ ነው። አሁን ስልክ ሰልጥኗል።
ይሄ ምንድን የምትሉት በፊት እንትን የፊት ፓስወርድ የሚባል ፌስ አይዲ ነው ምንድን ነው? እንደዚህ ታሳየዋለህ። አሁን እኔ ሌላ ሰው መጥቶ ኖ ይላል፣ ሰልጥኗል ማለት ነው። ሰው ግን አሁን አያውቅም። የሚረባውን አያውቅ፣ የሚጎዳውን አያውቅ፣ የሚያገባትን አያውቃት፣ የምታገባውን አታውቅም። ስልክ ሰልጥኗል። ግርም ነው የሚያደርገኝ ሴንስ እያደረገ አሁን ሰው ቢሰርቁት አያውቅ፣ የሚሰርቁትን አያውቅ፣ የሚያጠፉትን አያውቅ፣ የሚያለሙትን አያውቅ። ሲደግፉ ይደግፋል፣ ሲነቅፉ ይነቅፋል። ሆ ሲሉት ሆ ይላል፣ ውጣ ሲሉት ይወጣል፣ ግባ ሲሉት ይገባል። ዝንጀሮ ሆኗል ሰው። ስልኩ ነው የሰለጠነ ወይስ ሰው ነው የሰለጠነ? ስለዚህ ቆርቆሮ በሰው ላይ ሰልጥኗል። ሰው ግን በቆርቆሮ ላይ መሰልጠን አልቻለም። ሰው ቆርቆሮን ተጠቅሞ ስራ መስራት አልቻለም። ቆርቆሮ ሰልጥኖ ግን በሰው ላይ ስራ እየሰራብን። የገዛ ስልኩ ሰውን አደንዝዞ አጥፍቶታል። አሁን አጥፍቶታል። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ። ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉ። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ነው የሚለው። እስቲ በሉ ይቻላል አይቻልም? ሆድ አይምሮን ያደፈርሳል ነው የሚለው። አይምሮን ያደፈርሳል። ረጅም ጊዜ ስትበላ አጥርተ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችልም። ያደነዝዝሃል። አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ ፈጽሙ። ምን ያደርግላችኋል? መጥናችሁ ኑሩ። እንቅልፍ አትበሉ። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታ። 8 ሰዓት የሚተኙ እንዳይመስል። አሁን የገሪት ልጅ ውጭ አገር ዕዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራሉ። ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ። ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለእኛ ነው ይሄ ንድፈ ሐሳቡ ለእኛ ነው የሚነገረን። ለእነሱ ስራው ነው የሚነገር። ገንዘቡን ለእነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆቹ። እብደቱን ለእኛ አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ። እሱ ዶላሩን ያከማቻል። ምን አገባት አንተ ከሱ አንድ ብር እስቲ ልኮለት የሚያውቅ እስቲ እንደው ለበዓል እንደው አንድ በግ ብሎ ልኮላችሁ ያውቃል? ምን ጨነቀ እሱ? የጫማ ቁጥሩን ሳይቀር የምሸመድዱ ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ አንተ? እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። 5 ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋኝ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ በሉ ከዚህ ተነሱ በሉ እስኪ። ከምን? ከሆዳምነት በሉ። አዎ ከወሬ ደግሞ አንድ ልንገራችሁ እስኪ። አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው። አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አይ እንትን ይሰሟችኋል ወይ ነው? እነዚህ ሰዎች እንዲህ አይሰሙም። ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይሰሙ ለምን ጊዜን ታባክላለህ? ዝም ብለህ ስራህን ስራ ጌታዬ። እኔ እውነቴን ነው። አሁን መጥቶ ሰው እንዲህ ነው ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ድርሻዬ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ ለማይሰማ ሰው አትናገር። አይሰሙህም። ጊዜን የሚያበቀሉ እንትና እንደዚህ ያደርገው እንትን ነው የእንትን ኃላፊው ነው ምናምን አይደለም። አልገባህም? ገብቷል እንዴ? አረ ሰዎቹ አይሰሟችሁም። እውነቴን ነው። ዝም ብላችሁ አታውሩ፣ ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች ብላውን ይሰሙኛል? ቁጭ በል መነኩሴ ብሎ ዝም ስራውን በለፍልፍ ብለው ስራዬን ነው የሚሰራ። እኔ ስለዚህ አልናገርም እንዴ፣ ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገር ከሆነ ነግር። ዝም ብለህ ስራህን ስራ። ለውጥ የምታመጡበት ነገር ላይ ብትከራከሩ ጥሩ። ያን ለባለ ድርሻ መተው አላችሁ።
ስለዚህ ከምነው ነፃ የምንወጣው? ባሉ ንገሩኝ እንጂ ወሬ። ቲክቶክ ታውቃላችሁ አይደል? ቲክቶክ ለምንድን ነው የተፈጠረ? ሰው ሁሉ የወሬ ሱሱን እንዲወጣ ነው። ሰው ወሬያም ስለሆነ ያወራል። ቲክቶክ ቲክ ሚንስ ቆርጠ መውሰድ ነው አይደል? በቃ ዝም ብለህ የመጣልን ቲክ ታረጋለህ፣ ቶክ ታረጋለህ፣ ታወራለህ። ቲክቶክ እና እንደዚህ የሚያስወሩን ለምን? ሰው ወሬኛ እንደሆነ ነው። ምን ያህል ሰውን ማደንዘዝ ይፈለጋል። እንዳናስብ እኮ ነው የሚያደርጉን። ይገባቸዋል። ግን ፈረንጆች የሚሰሩት ስራ አይማምላክን ቀልድ እየነገርኳቸው አይደለም። ፈረንጆቹ የሚፈልጉት እንዳናስብ ነው። እዚህ ምን ያደርገዋል? አየህ ትግሬ ስለሆንክ ነው እንዲያደርጉ ይላል። አየህ አማራ ስለሆንክ ነው እንዲያደርጉ፣ እንትን ኦሮሞ ስለሆንክ ነው እንዲሆን የቤት ስራ ይሰጡናል። እነሱ በዚህ ስንባላላቸው የለም እነዚህ ሰዎች እኮ የቤት ስራ እየሰጡ ኢትዮጵያን ሊያፈርሷት ነው፣ እኛ አንድ መሆን አለብን ብለን እንዳናስብ ደግሞ ምን ያደርገዋል? በቲክቶክ ያደነዝዛል። ችግሩን ለመርሳት እዚያ ውስጥ ገብተህ ትደነዝዛለህ። መፍትሄ ማሰብ አትችልም። ስለዚህ ከእንደዚህ ያለ ወሬኛነት ውጡ። ወሬ ይዛችሁም አታናፍሱ። የወሬ ደጋፊም አትሆኑ፣ የወሬ አርበኛ አትሆኑ፣ የወሬ ክርስቲያንም አትሆኑ። ታውት ስለ ድንግል ማርያም ስለ ቅዱሳን ስለ ምናን የሚያወራውን ጴንጤውን ታውት፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል ማለት። ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት ነው። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሳደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ ማለት። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ። አንተ ውሻ ማርያም ታማልዳለች እንዲህ የሚባል መልስ የለም፣ በስድብ መልስ የለም። መጽሐፍ ቅዱስ እና በደንብ ከዛም እንደሚያደርጉት መሰላችሁ? ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይመስላል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ዘመዶች አላችሁ። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል አላችሁ። እግዚአብሔር ከሁላችን ጋር ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ ቅድም ከምን አልካ ከእንቅልፍ በሉ። እንቅልፋችሁ መጠን ይኖረው። ሌላ እስከምንድን ሌላ እስከምን ከጊዜ ማባከን በሉ። ንጽህና ያልኩት እሳ ወደ ንጽህና እንሂድ። ከምን ከዝሙት በሉ እንጂ አሁን እንደዚህ ስንነ የክርስቶስ የምን ልጆች ሆን? የትንሣኤው ልጆች ሆን ማለት የትንሣኤ ከኃጢአት በንስሐ መነሳት፣ ከተስፋ መቁረጥ መነሳት ለሥራ መቁረጥ። አሁን የእኛ ሰው ምን ይመስላል መስላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም ይላል። ግን አልችልም፣ በቃ ሳምንት እንደ ጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም ብላችሁ አታው። እኔ እኮ መጾም በጣም ነው የምፈልገው ይላል። እሺ ዮሐንስ አፈወርቅ የሚለውን ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እስኪ በሉ አንድ ጊዜ እወዳለሁ ብቻ። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ?
እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ፣ ኖ ሹፌር አይሆንም ሰውዬ። እኔ ምርት እፈልጋለሁ እና ቆፍር፣ አይ ብርድ ይመታኛል። እንዲህ የምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራትና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ ለማለት ነው። ከዚህ እንሂድ። ከተስፋ መቁረጥ ውጡ፣ ከውድቀት ውጡ፣ ካለማወቅ እንዴ ቅድም ረስታችሁብኝ ነው እንዴ? ከድንቁርና ውጡ አላልኳችሁ? እሺ ሙዚቃን የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት። በጣም ጎበዞች። እስቲ ሞዛርትን የምታውቁት አውጡ። ሞዛርትን የምታውቁት ነው እኮ ያልኩት። በአካል አላልኩ፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም። አውጡት ሞዛርትን የምታውቁ። በቃ እሺ፣ ባታወጡም ሁላችሁም እሺ። 8ኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ አያድል ይው ከዚህ ተነሱ በሉ። ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። 8ኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ ይባላል።